ባልሽ ግን ሞኝ ነው። እኔ ወደዋለሁ አንቺ ባታመጪው የት አገኘዋለሁ። እንግዲህ ገጣሚ ሄርሜላ ናትና ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ የምኝላችኋለሁ። እንዴት ነው በዓል እንዴት እያሳለፋችሁት ነው? እርግጠኛ ነኝ ቆንጆ በሚሆን ሁኔታ እንደምታሳልፉት። እንግዲህ ሄርሜላ ተከስታለች። በተለይ የሉል አባት ግን እንዴት እየሆንክ እንደሆነ አልታወቀም። በነገራችን ላይ ነገሮች ከድራማና ከፕራንክኛ ከምናስባቸው ውጪ ሆነው ሪል እየሆኑ ነው እያየናቸው ያለ ነው። በተለይ በቃ አይደለም እንዴት ልበላችሁ የሆነ ሮማንቲክ የሆነ ነገሮች ነው እያሳዩን ያሉት። ግን ደግሞ አንዳንዴ ይሄ የራሳችን የግል ህይወታችንን ፕራይቬት ብናደርገው ግዴታ ሰዎች እንዲያምኑ ሰዎች በቃ የኔ ላይፍ እንደዚህ ነው ብለን ግዴታ እኮ ማሳየት የለብንም አይደለ እንዴ? ግዴታ አይደለም። አንተ ነው በዚህን ሰዓት የልጅ አባት ነው። የልጅ አባት ስለሆንክ የራስክ ላይፍ አይኑረህ ወይም ደግሞ ራስክን አታፍታታ ዘና አታድርግ ማለት ሳይሆን፣ ግን ደግሞ አንዳንዴ መደበቅ ያለብን ቦታ ላይ መደበቅ አለብን። ግን ደግሞ እውነታውን እያሳወቅን ነው። በቃ አንተ ሄርሜላ እንደምትወዳት እንደምታፈቅራትና ከሄርሜላ ጋር መሆን እንደምትፈልግ ሄርሜላም እንግዲህ የምትፈልገው ይሄንን ነው። እውነት ነው። ባልሽ ግን ሞኝ ነው። እኔ ወዷለሁ አንቺ ባታመጪው የታገኘዋል። እውነት ነው። ትክክለኛ ገጥም ነው የገጠምሽው ሄርሜላ፣ አልተሳሳትሽም ማለት ነው። እንግዲህ ፏ ሸብረክ ደመቅ ብሎ እንግዲህ በአዲስ አበባ ላይ እንግዲህ ፋፈሽ እያሉ ነው። በተለይ ዛሬ እንግዲህ ጁማ ነው፣ ዊኬንድ አይደለም። እውነት አብራም ትችላለህ፣ ጎበዝ ነህ፣ በቃ ትችላለህ፣ ጀግና ነህ። እንደዛ እንድንልክ ነው የምንፈልገው። ጎበዝ ነህ አንተ። ኧረ አንበሳ ጀግና አይገልጽህም። እኔ እንጃ። እኔ ግን ልጁ ነው በእውነት እያሳዘነኝ ያለው። ያንተን አባትነት አድጎ ያንተን የሰራቸውን ስራዎች ነገ ላይ ሲመለከታቸው ለአንተ ምን አይነት እሳቤ እንደሚኖረው መገመት በጣም ቀላል ነውና ሄርሜላም ቢሆን ያዝልቅልሽ። እውነት ሄርሜላም ቢሆን ያዘልቅልሽ፣ መጨረሻውን ያሳምርላችሁ። አንድ ነገር ጅማሬው ሲያምር ሲሆን መጨረሻው ሲያምር ነውና እንግዲህ አንቺ በእጅሽ አስገብተሻል፣ እንደዛ ነው እየተማመንሽ ያለሽው። ግን አንድ ቀን ደግሞ ከእጅሽ መውጣቱ ላይቀር ይችላል። ምናልባት ሩታ ይሆናል አይደለ? እሷ ለማናደድ ከእሷ መንጭቀሽ ፈልቀሽ ማውጣትሽ ከአንቺ ጋር አሁን ላይ እንጆ እያደረገ መሆኑ ምናምን ነገር ያስደስትሻል አይደለ? ግን ደግሞ ነገ ይሄም ታሪክ አንቺ ቤት ማንኳኳቱ አይቀርም። ምን ያህል እንደተማመንሽበት ምን ያህል እርግጠኛ እንደሆንሽ ባላውቅም፣ ግን ደግሞ እያንዳንዱ ችግሮች በራችን ማንኳኳታችሁ አይቀሩም። ዛሬ ፌሽታ፣ ዛሬ ደስታ፣ ዛሬ ይሳቅ፣ ነገ ደግሞ ለቅሶ፣ ሀዘን፣ መከራ እኮ ይመጣል አይደለ እንዴ? ለማንኛውም አብርሃም ግን እነዚህ የራስ የግል ህይወቶች ወይም ደግሞ ላይፍ የምትላቸው ያለ አይደለ ፕራይቬት የምንላቸው መውጣት የሌለባቸው ነገር ግዴታ መውጣት የሌለባቸውም። ግን ደግሞ ለአንተ ስራና ስራ ስለሆነ ስለተመቸክ ስለምትወዱ ይሄንን ነገር እንዲታወቅለት ስለምትፈልግ እንግዲህ አምጥተዋል። መብት ነው። ግን ደግሞ ልጁን ለእናቱ መልስ። ሲጀመር ልጁን የታርጋችሁት ነው? እውነት ልጁን የታርጋችሁ እናንተ ፈታ ምት ትላንትና እንደውም ሞግዚት ይቀጠርለት ምናምን እያልክ ነበር። እና እናቱ እኮ ሞግዚቱ ናት በአሁኑ ሰዓት። እናቱ መች ከበዳት? ልጇ እንከበዳትም እኮ በዚህ ሰዓት ደግሞ ሞግዚት አስፈላጊ አይደለም አጋዥ ብላ ሄርሜላ እየተናገረች ነበር። አንዳንድ ሄርሜላ እንግዲህ ጥሩ ሀሳቦችን ታፈልቂያለሽ፣ ያው እንደ ሰውኛ ማለት ነው። አሁን ላይ በጣም ከባድ ነው። ህጻን ልጅን ጥሎ መሄድ ለማታውቁት ሞግዚት በጣም ከባድ ነው። እና በዚህ አጋጣሚ ልጅ ያላችሁ ለማታውቁት ሞግዚት ጥላችሁ መሄድ እንደማይጠበቅባችሁ ታውቃላችሁ። ሶሻል ሚዲያ ላይ የምናያቸው አንዳንድ ብዙ ነገሮች፣ አንዳንድ ብቻ ሳይሆን ብዙ ነገሮች አሉ። ልጆችን በማገት ብር የሚቀበሉ ቤተሰቦችን የሚያስጨንቁ አሉና ከዚህ አንጻር እንደዚህ አይነት ሀሳቦችን ማመንጨት ትላንት ጥፋት ነው ብዬ አስባለሁ። ሲቀጥል ደግሞ እናትየው ለልጁ መሆን የምትችል ጀግና እንቁ እናት ናት ሩቲ። በነገራችን ላይ አንቺ ጎበዘሽ ጀግና ነሽ። አንዴ ልጅሽን ወደ ራሽ አስመልሽ። ከዛ በኋላ አብርሃም እንደፈለገው የፈለገው ነገር የማድረግ መብቱ ነው። በነገራችን አንድን ሰው አስገድድ ነው እኛ ህይወት ላይ እንዲቆይ ማድረግ አንችልም። አንዴ የሰው ልጅ ልቡ ከሸፈተ ልቡ ከኛ ከራቀ ወደ እኛ መመለሱ በጣም ከባድ ነው፣ በተለይ ልቡ የሸፈተ ሰው። ለማንኛውም የኔ ወዶች እነሱ የሚያጠፍጥላቸው እኛም እንግዲህ ስለ እነሱ ሀሳባሴታችን መቀጠሉን አናቁምም። ግን ደግሞ እንዳልኳቸው እንደዚህ የሆኑ ፕራይቬት ድብቅ የሆኑ ነገሮችን ግዴታ ሚዲያ ላይ ማውጣት የለብንም እንደኔ። ግን ደግሞ አብርሃም ስራው ስለሆነ እያንዳንዱ ተግባሩ ውሎን ያሳየናል። የኔ ወዶች ወዳችኋለሁ። ባባይ